ሰላም ሰላም የኛ ቤት ዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ለየት ያለ የአትክልት ኬክ ነው የምንሰራው። እኔ ቀድሜ ግብአቶቹን አዘጋጅቻለሁ ማለት ነው። እንደምታዩት ሁሉም ቀርቧል እና ያዘጋጀሁት ነገር ያው የአትክልት ኬክ ወይም ደግሞ ቬጋ ኬክ ለመስራት ያዘጋጀሁት ነገር የአትክልት ቅቤ አለ፣ የአትክልት ወተት አለ ወይም ደግሞ ሶጃ የአትክልት ቅቤ አለ። እንደምታዩት ዘይት አዘጋጅቻለሁ። እንደገና ደግሞ ከላይ የምንሰንሰው የለውዝ እንትን አዘጋጅቻለሁ። የለውዝ ፍሬ፣ ስኳር አለ፣ እንደገና ፒኪንግ ፓውደር አለ፣ የሻይ ቅመም ወይም ደግሞ የቀረፋ ተፈጭቶ የተዘጋጀ አለ። እንደገና ደግሞ ትንሽ ጨው እጠቀማለሁኝ። ወደ አሰራሩ እንገባለን። ቀስ በቀስ ታዩኛላችሁ ማለት ነው እንዴት እንደምሰራ። መጀመሪያ ያው ዱቄቱን እንጨምራለን። ዱቄቱን እንትናችን እናደርግና ሳህናችን ላይ አድርገን እንጨምራለን እንደዚህ። ከዛ በመቀጠል ስኳራችን ያው መጠናችሁን እናንተ በምትፈልጉትና ያው እንደየሰው ስለሚለያይ ማለት ትችላላችሁ ማለት ነው። ከዛ በመቀጠል ማደርገው ያዘጋጀሁትን ቤኪንግ ሶዳ ነው ጨምራለሁ። ከዛ ቅመሙን ወይም ደግሞ የሻይ ቅመሙ የቀረፋ ማለት የተፈጨ፣ ትንሽ ጨው ብዙ ማላበዛም ያው ኬክ ስለሆነ አያስፈልገውም። ትንሽ ለቴስቱ ነው የማደርገው። ከዛ በኋላ አንድ ላይ ይሄንን አደባልቃለሁ ማለት ነው። ኦፕስ እንትን አለ። ከዛ ይሄንን በደንብ ካደባለቅን በኋላ እንደዚህ በደንብ ከለወስነው በኋላ እናደርጋለን ያዘጋጀነውን ወተት እዚህ ጋር አዘጋጅቻለሁ። ቀንሼ ወተቱ ማለት ነው ጨምራለሁ። የአትክልት ወተት ነው፣ ምንም ከምንም ነገር ነፃ የሆነ የአትክልት ነው። የተለያዩ የአትክልት ወተቶች አሉ። ይሄን ጨምራለሁ። ያው ለማታገኙ ወይም ደግሞ ለማታውቁ እኔ የምጠቀመው ይሄንን ነው። ግን የተለያየ በአተር አለ፣ በተለያዩ ነገሮች በተለያዩ የአትክልት ነገሮች አሉ። እሱን መርጣችሁ በስኳር አለ፣ ያለ ስኳር አለ። እንደዚህ አንዳንድ ጊዜ በጾም ጊዜ የምንበላው ምናምን ሲቸግረን ያው እንደዚህ በተለይ ከሀገር ውጭ ላላችሁ እንደዚህ እያደረጋችሁ መጠቀም ትችላላችሁ። ለቡና ቁርስ ቢሆን ለልጆችም ቢሆን ለጤናም በነገራችን ላይ አንዳንድ ጊዜ የአትክልት ነገሮችን መመገብ ያው ጥሩ ነው። እና እንደዚህ አድርጌ ከዛ ዘይቱን እጨምርበታለሁ። ዘይቱን ማዘጋጅቻለሁ። ዘይቱን አድርጌ አንድ ላይ አዘጋጅቻለሁ ማለት ነው። አዘጋጅቻለሁ፣ አደባልቀዋለሁ እንደዛ አድርጌ። እንደምታዩት ሶስቱን ያ ዱቄቱን፣ ቀረፋውን ከዛ ደግሞ ሶጃውን ወይም ደግሞ ወተቱን አንድ ላይ አድርጌ ቤኪንግ ፓውደር ጨምሬበት አንድ ላይ እንደዚህ አደባልቀዋለሁ። ይኸውላችሁ እንደምታዩት የሚያምር ከለር ሆኗል። ከለሩ ብዙም ነጭም አይደለም ምናምን የሚያምር ብራውን ከለር ሆኗል ማለት ነው። አሁን ይሄን ጨርሻለሁ። የዚህኛው ፕሮሰስ አልቋል። አሁን ቀጣይ ስቴፕን ከላይ የምነሰንሰውን እሰራለሁ ማለት ነው። እሱን ደግሞ ማድረገው ያው እዚህ ጋር አለ። መጀመሪያ ዱቄቴን አደርጋለሁ። ዱቄቱ ብዙም አይበዛም፣ ከላይ ለመነስነስ ስለሆነ ትንሽ እንደዛ አደርጋለሁ። ከዛ በኋላ ለውዜን እኔ ትንሽ ፈጭቼዋለሁ። እናንተ እንደፈለጋችሁ ማለት ትችላላችሁ፣ አለመፍጨት ትችላላችሁ። የተፈጨም አለ፣ የተፈጭቶ የተዘጋጀም አለ። ያው እንደ ፍላጎታችሁ እና በተለያየ ነገር መስራት ትችላላችሁ። እኔ ዛሬ የመረጥኩት የለውዝና የአልመንድ እንትን ተጠቀምኩት ማለት ነው። እንደዛ አደርጋለሁ። ከዛ ይሄንን በዚህ ካረኩ በኋላ ስኳሬንም ጨምራለሁ። ያው ኬክ ስለሆነ ትንሽ መጣፈጥ ስላለበት ስኳሬን አደርጋለሁ። ከዛ ደግሞ አሁንም ለከለሩም ለቴስቱም ቆንጆ ስለሚያደርገው እንትን ጨምራለሁ ማለት ነው። የቀረፋ የተፈጨ ቀረፋ ቅመም አደርግበታለሁ። ከዛ በኋላ እነዚህ እንደዚህ ካረኩ በኋላ በደንብ እንዲላወስልኝ ያው ቅቤውንም ስለምከት በደንብ እንዲላወስልኝ በእጄ ነው ማድረገው ማለት ነው።
ከዛ ያዘጋጀሁት ቂቤ አለ። ቂቤ እንጨምራለሁ። ያው ቂቤው እንደነገርኳችሁ የአትክልት ቂቤ ነው። ምንም ከእንስሳት ተዋጽኦ ነፃ የሆነ ነው። ያው የምጠቀመው ይሄን ነው። በተለያየ ሀገር የተለያየ የቬጋን እንትኖች አሉ፣ የቬጋን ቂቤዎች አሉ። እሱን መጠቀም ትችላላችሁ። በተለይ እንደዚህ ኬክ ስትሰሩ ቴስቱ ቆንጆ ስለሚያደርገው በእሱን መጠቀም ትችላላችሁ፣ ቂቤውን ማለት ነው። እና አሪፍ ነው፣ ቴስቱም አሪፍ ነው፣ በጣም አሪፍ ነው፣ ቆንጆ ነው። እና ያው እንደምታዩት እንትን ነው የሚመስለው ቂቤ፣ ትክክለኛ ኦሪጂናል ቂቤ ነው የሚመስለው፣ ግን ቂቤ አይደለም። ያው ከእንስሳ ከፕሮቲን ነፃ የሆነ የአትክልት ቂቤ ነው ማለት ነው። እንደዛ አድርጌ አላውሰዋለሁ። ያው ይሄ ቂቤ እንትን ስለሆነ በእጄ በደንብ አድርጌ ፍርፍር እንዲል ከላዩ ላይ በእጄ በደንብ አድርጌ አላውሰዋለሁ ማለት ነው። ይኸውላችሁ እንደምታዩት ይህንንም ከላይ የምነሰንሰውንም እንደዚህ ፍርፍር ብሏል። ጨርሻለሁ። አሁን ወደ መጋገሩ እንሄዳለን ማለት ነው። ወደ መጋገሩ እንሄዳለን። እኔ ያው መጋገሬን አዘጋጅቻለሁኝ። ዘይት ከቀባው በኋላ ዱቄት አድርጌበታለሁ። ምክንያቱም አንዳንድ ጊዜ አይታወቅም ይይዛል። ስለዚህ ቶሎ እንዲላቀቅልኝ ብዬ ዳርዳሩ ነው ተስፋውን ትንሽ ዱቄት በተን አድርጌበታለሁ። አሁን ያዘጋጀነውን ይሄንን መጀመሪያ ከስር እናደርጋለን። እንደምታዩት ከለሩ በጣም ነው የሚያምረው። በዚህ ላይ ሽታው ራሱ በቃ የቅመሙ ሽታ እንዴት ደስ እንደሚል እንደዚህ ገለብጥና ከዛ በኋላ ለምን ከላይ እንሰንሳለን ማለት ነው። እንደዚህ ታዲያ ይሄን ደግሞ ተዘጋጀነውን እንሰንሰዋለን ማለት ነው። መሬት የተበተነ ሽታው ለነገራችሁ አልችልም እንዴት ደስ እንደሚል። ለትንሽ ጨርሻለሁ። በቃ ከላዩ ላይ አሁን እንደዚህ ሆኗል። አሁን ወደ እሳታችንን አግለናል። ወደ ፍሩን ከተዋለን። ከ20 እስከ 30 ደቂቃ ድረስ እያያችሁት ማድረግ ትችላላችሁ። እናየዋለን እንግዲህ አሁን ውጤቱን። ወደ ፍሩኑ ያው እንደምታዩት እንደዚህ ቃ ብሎ ወጥቷል። በስሎ ያምራል። እንደምታዩት እኔ ትንሽ ቆየሁበት መሰለኝ፣ ግን ያምራል በጣም። እና አሁን በቃ ይሄን ጨርሰናል። ግን ትንሽ ከላዩ ላይ ዲኮሬሽን እንሰራለታለን። ለዲኮሬሽን ደግሞ የምጠቀመውን ነገር እናያለን አብረን። ለዲኮሬሽን የምጠቀመው ስኳር የደቀቀ በጣም ማለት ነው፣ የደቀቀ ስኳርና ከዛ ደግሞ አሁንም የአትክልት ወይም ደግሞ ሶጃ ወተት እጠቀማለሁ። ግን እሱም ብዙም አልጠቀምም፣ ትንሽ ጠብጠብ እያደረኩኝ ነው የምጠቀመው። እና ይሄን ጨምርበታለሁ ስኳሬን በደቃዬ እንደሚበቃ አድርጋችሁ። ያኔ ትንሽ ኬኩ ተለቀ ስለሚል ትንሽ በዛ አደርግበታለሁ። ይበቃኛል ቤት አሁን ሶጃዬን አረግበታለሁ። ሶጃ ወተቱን እሱ ማቀጥ ነው። እንደዛ አደባልቀዋለሁ። ትንሽ እንትን ብሏል፣ ቀጠነብኝ። እኔ ትንሽ ቀጥኖብኝ ነበረ። ጨምሮ ያለው ስኳሩን አሁን እንደምፈልገው ሆኗል። እንደምታዩት ይሁት ንጣቱ ራሱ እንደዚህ የምትታረገውና ወደ ኬኬ ዲኮር እንሰራለሁ ማለት ነው። ትንሽ የሶጃ ወተቱ ወይም ደግሞ የአትክልት ወተቱን ትንሽ ጠብጠብ እያደረጋችሁት እንደኔ እንዳይቀጥንባችሁ። አሁን ወደ ዲኮር እሄዳለሁ ማለት ነው።
ትንሽ ራስም ያደርገዋል፣ ከለሩንም ያሳምረዋል። ያው እንደምታዩት ዲኮሩም አልቋል። ያምራል በጣም ነው ወድጄዋለሁ። ይሄን ይመስላል የዛሬ የጾም ኬኩ ማለት ነው። እኔ ወድጄዋለሁ። እናንተ በየቤታችሁ እንደዚህ የጾም ኬክ ሰርታችሁ መብላት ትችላላችሁ። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በሌላ የጾም ኬክ እስከምንገናኝ ድረስ መልካም ጊዜ፣ መልካም ሳምንት ይሁንላችሁ።